እንዴት ናችሁልን? ዛሬም ቆንጆ ድራማ ይዘንላችሁ መተናል። እናንተ ግን ላይክ እና ሰብስክራይብ ማድረግ እየረሳችሁ ነው። ስለዚህ ላይክ እና ሰብስክራይብ በማድረግ እንድታበረታቱን እየጠየቀን ይህንን ቆንጆ ፊልም ጋበዝናችሁ። ፊልሙ ሲጀምር ናራ የምትባል ልክ እንደ ኩዮቿ በስልኳ ሱስ ሲጠመደችና ብዙ ትኩረት እንዲሰጣት የምትፈልግ ልጅ እናያለን። እንደለመደችው ማርፍዳ ትነሳና እየተቻኮለች ስልኳን ይዛው ትወጣለች። የለቀቀችው ፎቶም ያንን ያህል ተቀባይነት እንዳላገኘ ስታይ ትከፋለች። ትምህርት ቤቷ ስትደርስም ጓደኞቿ መልእክቷን ባለመመለሳቸውና ትምህርት ቤቱም በጣም ጸጥ በማለቱ ግራ ትጋባለች። ዘውር ስትልም ዮንግ የሚባለው በብዙ ሴቶች ተወዳጅ የሆነው ልጅ ለልደቱ ብዙ ስጦታዎችን ሲያገኝ ታየዋለች። ወደ ክፍሏ ስትገባም ልጆቹ ለዮንግ ያዘጋጁትን ሰርፕራይዝ ታበላሽባቸዋለች። ተናደበም ግሩፕ ላይ ተለቋል እኮ አላየሽም እንዴ? የምን ግሩፕ ነው? እኔ ምንም አላየሁም። ውይ በቃ ይቅርታ፣ አንቺን ላካላካተትኩሽም ነበረ ስትላ ትከፋለች። እሱ ሳያንሳትም ዮንግ እንደመጣ ሁሉም ወደ ዳር ይገፈትሯታል። መልካም ልደት ይሁንልህ፣ ያዘጋጀነውን ሰርፕራይዝ እኮ ናራ በላሽታብን ነው። አይ ምንም ችግር የለውም፣ ዋናው ማሰባችሁ ነው፣ ለምን ፎቶ አንነሳም ይላቸውና እሷንም እንድትቀላቀል ስጠየቃት የውሸት እየሳቀች ትነሳለች። ጓደኞቿም ምን ሆነሽ ነው? ቆይ በዛ ሰዓት የገባሽው? ምንም ስላላወቅኩ ነዋ፣ መልእክቴንም አልመለሳችሁልኝም እኮ እኛማ ግሩፕ ውስጥ ያለች ስለመሰለን ነው እኮ እያሏት ጂን የሚባለው ልጅ ሲገባ እሱም እንደሰው የተረሳ መስሎት ደስ ቢላትም እሱ እኮ ቀድሞ እንደማይመጣ ተናግሮ ነበረ ሲለዋት ታዝናለች። ውጪ ተቀምጠውም ዮንግ የሚሰጠውን ስጦታ በሙሉ እያመሰገነ በፈገግታ ሲቀበል ያዩታል። ትንሽ ቆይቶም ጓደኞቿ ከሱ ጋር የተነሱትን ፎቶዎች ብዙ ላይኮች እንዳገኘ ያዩና ለምን አንቺም አትለቂውም? ግን እኮ ልጁን አልቀርበውም፣ እኛም አንቀርበውም፣ ማስመሰል ብቻ ነው የሚጠበቅብን። ከሱ ካልፈለግሽ ደግሞ ከጂን ጋር ተነስተሽ ልቀቂ፣ ጓደኛሽ ነው፣ በዛ ላይ ታውቂ እኮ ነው ሲሏት ምንም ባለማውቋ ትገረማለች። በወሬ መሀልም ድሮ ጀምራ ስለነበረው ዩቲዩብ ያነሱና ተከፍታ ጥላቸው ትነሳለች። ክፍል ስትደርስም ሌላ ዮንግን የምትወደው ልጅ ስጦታ ልትሰጠው ብትፈልግም ስለፈራጅ ናራ እንድታደርስላት ጠይቃታለች። እሷም ያንገራገረ ትቀበላትና ሲመጣ ጠብቃ ከነ ስጦታው ፊቱ ስትቆመም ጓደኞቹ ያሽፉባት ጥለዋት ሄዳሉ። እሱም እነሱ ፊት መናገር ስላልፈለኩ ነው እንጂ ጥያቄሽን መቀበል አልችልም። የምን ጥያቄ ነው? ዝም ብለህ ስጦታውን ውሰደው እንጂ ቅድም ስትቀበላችሁ የለ እንዴ? እሱማ ዝም ብሎ ስጦታ ነው። ከአንቺ ጋር ግን ምንም ባንቀራረብ አንድ ክፍል ነን። ፍቅረኛሽ መሆን ግን አልችልም። ማን ፍቅረኛ ይሁን አለ ታዲያ? እስኪ መጀመሪያ ስጦታውን ክፈተው ትለውና እንደከፈተው ከሌላ ሰው መሆኑ ስለገባው በተናገረው ነገር ያፍራል። ክፍል እንደገባችም ሁሉም ፍቅሯ እንደገለጸችለት መስማታቸውን ትደርስበትና እረ እንደዚህ አይነት ነገር የለም፣ ሌላ ሰው የሰጠኝ ስጦታ አልሰጠውን የሞከርኩት ብትል ማንም ሳያምናት ይቀራል። እሱም ቢሆን ከማብራራት ይልቅ ለስጦታው ስላመሰገናት ሁሉም የተወራውን ያምናል። ትንሽ ቆይቶም ትምህርት ቤታቸውን ወክላ ሶሻል ሚዲያ ላይ የምትወዳደር ታዋቂ ልጅ እንድታሸነፍ ሁሉም ድምጻቸውን መስጠት ይጀምራሉ። ናራና ጓደኞቿም ልክ እንደሷ ታዋቂ መሆን እንደሚፈልጉ እያወሩ ይቆዩና አንዷ ጓደኛዋ በድጋሚ ልጅ ያለች ጀምራው ስለነበረው ቻናል ውስጥ ታነሳባት ትከፋለች። ማታ ላይም ጂን ያገኛትና ምን እየሰራሽ ነው? ያበላሁት አልፈጭ ብሎኝ መድኃኒት ወስጄ እየጠበቅኩ ነው። አንተስ? ኳሳይችን የመጣሁት ግን ተወጂዋለሽ አሉት። እውነት አይደለማ? ኧረ አይደለም፣ ስጦታውን እንድሰጠላት ሌላ ልጅ ናት የላከችኝ ትለውና ባጠገባቸው ሌሎቹ ተማሪዎች ሲያልፉም እሷን ችላ ብለው ስለሱ ያወራሉ። ትምህርት ቤት ውስጥ ታዋቂ ነህ የሚሉት እውነት ነው እንዴ? አዎ ከፈለግሽ ተመልካቹ ብሎ ሰጣት። ሰዎች ከዮንግ ጋር እያወዳደሩት እንደሆነ ታይና የጥላቻ ምልክቶቹ ግን አይረብሽህም? ስለማያውቅኝ እኮ ነው እንደዛ የሚናገሩት። በዛ ላይ አንቺ እንደነሱ እስካላሰብሽ ድረስ ምንም ግድ አይሰጠኝም ይላትና ወደ ቤት ተመልሰው የታዋቂዋ ልጅ ፎቶዎችን እየተመለከተች እሷም እንደዛ መሆን ስለፈለገች ፎቶ ተነስታ ብትለቅም ማንም ሳይላት ይቀራል። በቀጣዩ ቀንም ዮንግ እንደተለመደው አቅጣጫ ልትጠይቀው ፊቱ የቆመችን ልጅ ፍቅሯ ልትገልጽለት መስሎ ተሰማው ብቻ የያዘችውን ወተት ይጠጣውና ምንም ሳይሰማ ትሄዳል። ብዙም ሳይቆይ ግን ሆዱን ያመውና መታጠቢያ ቤት መሄድ ይጀምራል። ናራም እንደ ልጅቷ ለመሆን ቆርጣ ስለተነሳች ፎቶ ለማንሳት እንዲያመቻት መታጠቢያ ቤት ሄድና ዮንግን ስታየውም ያመሃል እንዴ? የሴቶች መታጠቢያ ቤት ምን እየሰራህ ነው? ምንድነው የምታወሪው? ብሎ ዘውር ሲል እውነቷን መሆኑ ስለገባው ሊያብራራላት ቢሞክርም ያነሳችውን ፎቶ ይዛ እየሮጠች ስትወጣ ይከተላታል። ሲያደናቅፋትም ስልኳን ይቀበላትና እሷን ይጠላታል። ፓስዋርድ እንዳለው ሲያስተውልም እንደለመደው ፈገግ ብሎ ክፈችው እስኪ። ኧረ እባክህ እሱን የማድረግበት ምክንያት ያለኝ ይመስልሃል እንዴ? ምን ልትሰራ ነው የገባኸው? አሞ ስለነበር አላስተዋልኩትም። የፈለግሽውን ለማድረግ ዝግጁ ነኝ። አንቺ ብቻ ክፈችው። እሺ እንደዛ ከሆነ ሶስቱ ምኞቶቼን ታሳካና አጠፋልሃለሁ ስትለው ይስማማል። በዛው ቀንም ትምህርት ቤታቸው ውስጥ ሌላ ቆንጆ ተማሪ ተዘዋውራ ትመጣለች። ክፍል ከመግባቷ በፊትም ጂንን ታገኘውና ልጅ እያሉ አብረው እንደተማሩ ትነግረዋለች። እሱም በጣም ስለተቀየረችበት ትንሽ ዘግቶ ይለያታል። ክፍል እንደገባቸውም ሁሉም በውበቷ ይማረካል። አለቃቸውን በድጋሚ ሌላ ውድድር እንዳለ ልታሳውቃቸው ስትሄድም ሁሉም ቆንጆዋ ልጅ ከባው እንድትሳተፍ ጠይቋትም ናራ ልጅ እያሉ ሁሉም ልጆች እሷን ይወዷት እንደነበረና ቆንጆዋ ልጅ ልትቀርባት ስትሞክር ግን እንዳገለሏት እያሰበች ይህንን ያህል መቀየሩ ያስገርማታል።
ጓደኞቿም እንደደበራት ስላዩ ውድድሩ ላይ እንድትሳተፍ ያስመዘገቧታል። ሲነግሯትን ፈርታ ልትቀደው ብትሄድም ቆንጆዋን ታገኛትና ታውቂያለሽ ልጅ እያለሁ ያንቺ አድናቂ ስለነበርኩ ነው አሁን ይህንን ያህል መለወጥ የቻልኩት ስትላት ሞራል ይሆናትና እንደ አዲስ ትመዘገባለች። ለጓደኞቿም መመዝገቡን ስተመዘገብኩኝ ግን ከማናቸውም ጋር የሚወዳደር አይመስለኝም። በጣም ፈርቻለሁ። ምንም አትጨነቂ፣ ሁሌም ከጎንሽ ነን። በዛ ላይ ድሮ የነበርሽን ታዋቂነት እኮ መጠቀም ትችያለሽ። አይ ይቅርብኝ፣ አሁን እንደ አዲስ ነው መጀመር የሚፈልገው ትላቸውና ቤት እንደገባች ግን ፎቷ ምንም ተመልካች እንዳላገኘ ታስተውልና በቀጣዩ ቀን ዮንግ ጋራም ሄዳ ልትረዳኝ ተስማምተህ የለ እንዴ ፎቶ ላይ ካርገው እንጂ ስትለው ቃል በገባው መሰረት ይስማማል። አዲሷ ልጅም ቀጥታ ስርጭቷ ላይ ስለ ናራ የድሮ ማንነት ትናግራለች። ናራ ክፍል እንደገባችም ሁሉም ከበዋት ልጅ እያለች የምታደርገው እንድታደርግ ጠይቋት እየሮጠች ትወጣና ከውድድሩ ለመውጣት ወስናም ወረቀቱን ይዛ ውስጥ ትወድቃለች። ዮንግ አንስቷትም ቁስሏን እያከመላት የምትፈልጊውን ነገር ሰዎች ስላሉሽ ብቻ ማቆም የለብሽም እኮ ልጅ እያለሁ ያሳለፍኩትን ነገር እንዲደገም ስለማልፈልግ እኮ ነው። በጣም ፈርቻለሁ። ከፈለግሽ እኔም አብረሽ መሳተፍ እችላለሁ ቢላትም አለቃው አንድ ሴትና አንድ ወንድ ብቻ ስለሚፈለግ አዲሷ ልጅና ናራ እኩል እንዲወዳደሩና አሸናፊውም እንደሚመረጥ ትነግራቸዋለች። እንደወጡም ልጅቷ ስለ ልጅነትሽ አወራሁት ሆን ብዬ አይደለም ይቅርበኝ፣ ውድድሩን በግልጽነት ለመወዳደር ነው የምፈልገው። አውቀሽ እንዳልሆነ አውቃለሁ፣ ምንም አትጨነቂ ብላት በግልጽ ለመወዳደር ቢስማሙም የናራ ተከታዮች ትንሽ በመሆናቸው የምታደርገው ነገር ግራ ይገባታል። መነጽር የምታደርገው ጓደኛቸውም እናቷ ውጤቷን ካላሻሻለች ብር እንደማትሰጣት ስለነገረቻት ብትከፋም የምትወደውን አልበም ኢንተርኔት ላይ የሚሰጣት ሰው ስታገኝ ግን በጣም ደስ ይላታል። ሌላኛዋ ጓደኛቸውም የማታውቂውን ሰው ለማግኘት ስትሄጂ ግን ተጠንቀቂ፣ ችግር የለውም ከዚህ በፊትም ከሱ እኮ ገዝቻለሁ ትላታለች። ከክላስ እንደወጡም ናራ ጋር ይሄዱና ምን እንደሚያቀርቡ ሲያስቡና ናራንም ሲያስቡባት ይቆያሉ። ልጅቷ የለቀቀችውንና ተመልካቾቿን ሳዩ ግን እንደተበለጡ ያስባሉ። ናራ ምን ለብሳ እንደምታቀርብ ስታስብ ብትቆይም የትኛውንም ሳትወደው ትቀርና ሲመሽም ባገኘችው ነገር ለማቅረብ ብትወስንም የሚሰማትን ሰው ታጣለች። ጠዋት ጅንስ ታገኘውም ለምንድን ያልተከታተልከኝ? በጣም አሰልቺ ስላደረግሽ ነዋ፣ ግን በቀጣዩ ላይሽ ቃል ገባለሁ እና ደግሞ ዛሬ ፊልም ለማየት እንሄዳለን እንዳትረሹ። እሺ አልረሳሁትም ብላ ወደ ክፍል ትመለስና ከጓደኞቿ ጋር ምን ማድረግ እንዳለባት ትወያያለች። ይሁን ግን እንዲረዳት እንድትጠይቀው ሀሳብ ያቀርብላትም ሳትስማማ ትቀራለች። ከክላስ እንደወጡም ተማሪዎቹ ልጅቷን እያደነቁ እሷ ላይ ሲያሸፉ ጓደኞቿ ይደግፏታል። ልጅቷም ታዋቂ ከሚባል ሌላ ልጅ ጋር ለምና እንዲቀረስ ታስማማውና ብዙ ሰዎችን ትሰበስባለች። ይህንን ያየችው ናራም ከጂን ጋር ያላትን ቀጠሮ ትታው ከዮንግ ጋር ለመቀረስ ስትሄድም ጂን ደጋግሞ ሲደውላት ባልመመለሷ ይነድድባታል። ልጅቷም ታገኘውና ጠርታው የናራን ቪዲዮ ስታሳየው የበለጠ ይከፋዋል። ኬክ አዞ እየበላም ለምንድን ነው የማትበይው? ውፍረት መጨመር ስለማልፈልግ ነው፣ ሰዎች እንዲጣሉኝ ማድረግ የለብኝም ስትለው ለሌሎች ብላ በምታረገው ነገር ከልቡ ያዝንላታል። ናራም ተመልካቾቿ መጨመራቸውን አይታ የተደሰተች ጂን ደውሎላት እንደነበረ ታስተውልና መልሳ ትደውለታለች። እንደተናደደ ስለገባትም ማታ እስኪመለስ ጠብቀው በጣም ይቅርታ ረስቸው ነው፣ እሺ ግን ነገ የመጨረሻ ድልሽ ነው ይላትና ይቅርታውን ይቀበላታል። ቤት ገብታም ቀረጻው እንደጀመረች ጓደኛዋ ቴድና ባለመነጽሯ መጥፋቷን ስለነገረቻት ካሜራውን ሳታጠፋው ለፍለጋ ይወጣሉ። ባለመነጽሯም ለቀናት ሴት ናት ብላ ኢንተርኔት ላይ ያዋራችው ሰው ወንድ መሆኑን ስታይ የምትገባበት ይጠፋታል። ልጁም ስለዋሸውሽ ይቅርታ፣ ግን ከልቤ ነው ያንን አክተር የማደንቀው፣ ካላመንሽኝ ቤቴ ወስጄ ላሳይሽ እችላለሁ ሲላት የባሰ ፍርሃቷ ይጨምራል። እጇን ይዞ ሊወስዳት ሲሞክርም እነ ናራ ይደርሱላትና ደንግጦ ትተዋት ይወጣል። ጓደኛቸውን ይዘዋት ሲወጡም ጂን ደህና መሆናቸው ለማረጋገጥ ሄድና አንድ ላይ ሆነው ጓደኛቸውን በድጋሚ የማታውቀውን ሰው እንዳታገኝ ያስጠነቅቋታል። እነሱን ሸኝተውም ናራና ጂን የተመለሱ አሁንም ተናደህብኛል እንዴ? ሌላ ቀን እንደምንሄድ ቃል ገብተሽልኝል፣ አልተናደድኩብሽም፣ አሁን ወደ ቤትሽ ግቢ ይላትና እሷም ደክሟት ስለነበረ እንደገባች በአድናቂዎቿ የተሞላ ስልኳን ሳታየው ትተኛለች። ጠዋት ትምህርት ቤት ስትሄድም ሁሉም ሰው ስለ እሷ ሲያወራ ስታይ ትደነግጣለች። ተከታዮቿ በመጨመራቸውም ደስ ብሏ ስትቁነጠነጥ ዮንግያትና ትናንትና የተፈጠረው ነገር መደገም የለበትም ተጠንቀቂ። ምን ነው ተጨንቃሊ ነው እንዴ? አዎ ምን አይነት አስፈሪ ሰዎች እንዳሉ አታውቂም፣ ብትጠነቀቅ ይሻላል። በዛ ላይ የክላስ ልጅ አይደለሽ፣ እጨነቅልሻለሁ ሲላት ታፍራለች። ክፍል እንደገቡ ማስተማሪዋ አሳይመንት ሰጣቸውና ናራና ዮንግ አንድ ላይ ሲመደቡ ጂንና ልጅቷ ደግሞ አንድ ላይ ይሆናሉ። ዮንግም ብዙ ሰዎች ከኔ ጋር መሆን እንደሚፈልጉ ታውቂያለሽ አይደለ? ራስሽን እድለኛ እንደሆንሽ አስቢው። ቆይ ይሄንን ሁሉ በራስ መተማመን ከየት ነው የመጣኸው? እሱም ብቻ ንገረኝ። ለማንኛውም ከሰዓት ነው የምንገናኘው እሺ? ጠዋት መተኛ ትፈልጋለሁ። እንደ አንቺ አይነት እንቅልፋም ሰው እንዴት እንደሚመረቅ ለማየት በጣም ነው የጓጓሁት ብላ ሽፉባትና በቀጠሮ ይስማማል። ቀኑ ሲደርስም ለረጅም ሰዓት ስትዘጋጅ ትቆያለች። ዮንግ እንዳየችውም ልቧ መምታት ይጀምራል። እሱም የፀጉርሽ ጌጥ በጣም ያምራል ይላትና የባሰ ታፍራለች። ልዩ ቦታ ብላም ለረጅም ጊዜ ተተክሎ የቆየ ዛፍ ጋራ ተወስደውና ፎቶ እያነሳትም ልዩ ትዝታለሽ እንዴ?
አዎ ቤተሰቦቼ ከተፋቱ በኋላ እኔና ጂን በከፋኝ ቁጥር እዚህ እንመጣ ነበር ትልና የልጅነት ፎቶአቸውን ታሳየውና እነሱም ይነሳሉ። እና ዩንግ የተዟዟሩ ሲመለከቱም እጇን ለመያዝ ቢፈልግም ስላፈረ ይተዋል። ሰማዩን ፎቶ ውስጥ ታነሳም እሱም እሷን ያነሳታል። ዞር ብላ ስታየው መረበሽ ጀምሯል። በቂ የሰበሰብን ይመስለኛል መሄድ እንችላለን ስትለው ልሸኛት ቢፈልግም ቤታቸው በተቃራኒ አቅጣጫ ስለነበረ ሰበብ ያጣል። ተሰነባብተው እንደተለያዩን ፎቶአቸውን ታየውና ግን አንዴ ቆይ ለምን ለትንሽ ጊዜ ፍቅረኛ ያትሆንም እይታዬ እንድጨምር ትረዳኛለህ? ይሄ መጨረሻ ምኞቴ ነው። ከዚህ በኋላ አልቸግርህም፣ ፎቶንም አጠፋልሃለሁ። እሺ እስማማለሁ። ስላት በደስታ እየዘለለች ወደ ቤቷ ትመለስና የቀረጸችውን እየተመለከተች ስትስቅም ለሁለቱም እያየኋችሁ ነው የሚል መልእክት ይገባላትና ይፈራሉ። ትምህርት ቤት እንደሄደችም ይሁን ግን ሰላም ስትለው ማፈር ይጀምራል። ስለ ፈተና ሲያወሩ ይቆዩና እኔ ምንም አላነበብኩም፣ ግን ደግሞ ግድ አይሰጠኝም። ይልቁን መቼ እንደሚመች ንገረኝና ዘና እያለን ቪዲዮ እንቀርጻለን። በረፍት ሰዓታቸውም ያወጣውን ኖት ሰጣትና እንድታነብ ያስገድዳታል። ናራም ተከታዮቿ ካፍ ስላሉ ትደሰትና ከዩንግ ጋር ስላላት ቀጠሮ ውስጥ ነግራቸውም ቆይ ምን ጀምራችሁ ነው እንዴ? ኧረ ምንም የለንም፣ ስምምነት ብቻ ነው ያደረግነው። ጂን እንዳገኛትም ስጦታ አምጥቼ ልልሻለሁ፣ ግን እስኪ ድረስ እንዳትከፍቹ ብሎ ያጓጓትና ከፍታ ስታየው ግን የከረሜላ አልጣይ ስለነበረ ሁሌም በመሸወዷ ትናደዳለች። ብዙም ሳይቆይ ግን ማታ መልእክት የላከላት ሰው በድጋሚ ልክላትና ግራ ተጋብታ ለጓደኞቿ የሌላ ሰው ታሪክ አስመስላ ትነግራቸዋለች። ብሎክ መደረግ እንዳለበት ሲያወሩም ታረጋውና ስለፈራችም በጊዜ ወደ ቤቷ ስትገባ በድጋሚ ብሎክ ካደረገችው እንደሚለቅ ያስፈራራታል። ይሁን ግን እንደደነዘዘች ሲያገኛትም ደህና ነሽ አይደለ? አዎ ደህና ነኝ። እሺ ቀጥሯችን እንዳትረሺው እሺ ይላትና ሲገናኙ ምንም ደስተኛ እንዳልነበረች ቢያስተውልም ሊያረሳሳት ስለፈለገ ዛሬ ምንድነው የምንቀርጸው? አይ መቅረጽ አልፈልግም ትለውና መልእክት ሲገባላት መረበሿን ስላየ እሷም እንደሱ ተመሳሳይ መልእክት እንደሚገባላት ይጠረጥርና የሚያስቸግርሽ ሰው አለ አይደለ? እኔም እንደዛ ተፈጥሮብኛል፣ ግን ጠቁሜዋለሁ፣ አንቺም እንደዛ ብታረግ ይሻላል ብሎ ስልኳን ይቀበላታል። የሚረዳት ሰው በማግኘቷ ተረጋጋና ሰሞኑን እንቅልፍ አጥቼ ነበርኩ፣ አሁን ቀለላለኝ። ምንም አታስቢ፣ መያዙ እኮ አይቀርም። አስተማሪያም ይህንን ሁሉ ያደረገው ጓደኛዋን ሊያስቸግራት የነበረው ሰው እንደሆነ ከፖሊስ መስማቷን ትነግራቸውና ቤታቸው እንዲሄዱ ፍቃድ ሰጣቸዋለች። ጓደኛዋም ይቅርታ በጣም አዝናለሁ፣ ይሄ ሁሉ የተፈጠረው በእኔ ምክንያት ነው። እንደሷ አትበይ፣ ምንም አልደረግሽም እኮ ቪዲዮ መቅረጽሽን ልታቆሚ ነው? እንጃ አስብበታለሁ ትላትና ማታ እንደምንም አቅሟን አሰባስባ የተወራው ሁሉ ውሸት መሆኑን ትናገርና ከብዙ ሰው ድጋፍ ታገኛለች። አስተማሪዋም ሰውየው በቁጥጥር ስር እንደዋለ ተነግራትና ደስ ይላታል። የመጀመሪያው ሴሚስተር አልቆም የመዝናኛ ቀን ሲደርሰም ሁሉም ደስ ብሏቸው ዝግጅቱ ይጀምራል። አንዱ የክላስ ተማሪም ናራ እንደሚወዳት ለመናገር እንደወሰነ ይናገራል። አስተማሪው የሚቆዩበትን ነግራቸውም ማስተካከል ሲጀምሩ ልጁ እንዴት ፍቅሩ እንደሚገልጽላት ከጓደኞቹ ጋር ሲያቀድ የዩንግና ጂን ይሰሙትና በጣም ይናደዱበታል። ሴቶቹም ከዩንግና ከጂን ማንን የበለጠ እንደሚወዱ እያወሩ ይሳሳቃሉ። ሁሉንም አዘጋጅታ ውስጥ ጨርሱም ወደ ሜዳው ሄዱና ቡድን መምረጥ ሲጀምሩም ናራን የሚወዳት ልጅ ቀድሞ ይመርጣታል። አስር እየዞረ ሳያትም ጓደኞቿ እንደሚወዳት ቢጠረጥሩም እሷ ግን ችላ ትለዋለች። ዩንግም ተናዶበት በኃይል ኳሱን ቢወረውርበትም ይቀበለውና ናራም በጣም ጠንካራ ነህ ይገርማል ብላ ስታደንቀው በጣም ደስ ይለዋል። ከነ ዩንግ ቡድንም አንዷ ልጅ ናራ ልትመታት እንደሆነ ሲያዩ ቢጨነቀውም የሚወዳት ልጅ ተወርውሮ የድናትና እግሩን ይጎዳል። ደንግጣ ልታነሳው ስትሞክርም ሁለቱ ይቀበሏትና የጎተቱ ወስደው አልጋው ላይ ይወረውሩታል። እንዴ በጣም አሞኛል እኮ ሳታሽጉት ልትሄዱ ነው እንዴ? ቀጣዩ ጨዋታም የተደበቁ ነገሮችን ማግኘት ስለነበረ ሁሉም ለመፈለግ ይበታተናሉ። ቆንጆዋ ልጅና ጂን ተመሳሳይ ቦታ ይገቡና አንድ ፍንጭ ታገኛለች። ፊቷ ላይ የነጭ ቀለም ጠርጎላትም እሱንም ስለነካው የተፋፈሩ ይሳሳቃሉ። ናራ ላይብረሪ ውስጥ ገብታ መጽሐፍ ስታነሳም ይሁን ግን ታየውና ደንቅጣ ተመልሰዋለች። እሱም እስካሁን ያገኘሽው ነገር አለ? አይ ገና መምጣቴ ነው። እኔ አግኝቻለሁ፣ ከፈለግሽው ሰጂው ይላትና ይስጣታል። ምግብ ለመብላት ሲሰበሰቡም የሚወዳት ልጅ ታዋቂው ድንጋይ ጋር ሊያዋራት እንደሚፈልግ ነግራትና ትስማማለች። ጓደኞቿም እንደሚወዳት ሊናገር እንደሆነ እርግጠኛ ሆነው ምን መልስ እንደምትሰጪው አስቢበት ይሏትና የበሉበትን ለማጽራትም እሷና ጂን ይመደቡና ማውራት ይጀምራሉ። እናንተ የምትወዳት ልጅ የለችህም እንዴ? አለኝ። ማናት? ማንም። አንቺስ? እኔ ፍቅር ያዘኝ አያዘኝ እርግጠኛ አይደለሁም ትለውና አስጨርሶ ማስተማሪዋ መተኛታቸውን አረጋግጣ ብትወጣም እንደሄደችላቸው ተሰብስበው መጫወታቸውን ጀምራሉ። ዩንግም የሚወደው ሰው እንዳለ ሲጠየቅም አዎ ሁላችሁንም ወዳችኋለሁ ሲል ናራ ታዝናለች። እሷም ተጠይቃ ስትንተባተብም ጂን ጨዋታው እንዲቀየር ይጠይቅና ሲዝናኑ ያመሻሉ። የሚወዳት ልጅም የቀጠራትን ቦታ ላይ ሰርፕራይዙን አዘጋጅቶ ሊጠብቃት ሲሄድም ሁለቱም ወንዶች ሊያስቆሙት ይሮጣሉ። ጂን ቀድማ ያለበት ሲሄድም ናራ እንደሌለች አይና ይመለሳል። እሷም በትክክል ያላት ቦታ የት እንደሆነ ስላልገባት ሌላ ደረጃ ላይ ቆማ ስጠብቀው ዩንግ ያገኛታል። ጂንም ከርቀት ሆኖ ያቸዋል። ዩንግ የሆነ ነገር ሊነግራት ቢፈልግም አስተማሪው ሲመጣባቸው ይደበቁበታል። ከሄደ በኋላ ማድረጉት ነገር ይሳሳቃሉ።
ለምን እንደመጣህ ነገርከኝም እኮ ፍቅረኛ እንድትሆኝ ልጠይቅሽ ይላትና መደንገጧን ስላየ እየቀለደ እንደሆነ ያስመስልና የማይሆኑ ነገሮችን ይቀበጣጥራል። ናራም እንደ ድሮዋ ምግቧን እየበላች ተመልካቾቿን ለማብዛት ተወስንና ቀረጻውን ስትጀምር ብዙ ሰዎች ሊመለከቷት ይገባሉ። ልጅቷን በዚህ ተጨንቃ ጥሩ የምትላቸው ልብሶችን ቀይራ ፎቶ ብትነሳም ብዙዎቹ እየሰለቻቸው እንደሆነ ይነግሯትና የባሰ ትደብራለች። በነጋታውም ናራ ለጓደኞቿ ያገኘችውን የእይታ ብዛት ታሳያቸዋለች። እነሱም አንድ ላይ ለመዝናናት ላቀዱት እቅድ ጊዜ እንደሌላት ሲያውቁ በጣም ይከፋሉ። ቆንጆዋ ልጅን በሷ ስም ሌላ ሰው እቃዎችን እየሸጠ እንደሆነ ትደርስበትና ነገሩን ለመፍታት ስትጨናነቅ ጂኒ ያያታል። ቀጥታ ገብታም የሷ እንዳልሆነ ብትናገርም ብዙ ሰዎች ስለተጭበረበሩ ተናደው መከታላቸው እንዳቆሙ ስታይም የባሰ ድብርት ውስጥ ይከታታል። ትምህርት ቤትም ከሌላ ተማሪ ጋር ተጋጭታ ስትወድቅም ጂኒ ያያትና እንድታርፍ ይወስዳታል። ምን እንደተፈጠረ ስጠይቃትም ችግር እንደሌለባት ለማስመሰል ብትሞክርም እርዳታ እንደሚያስፈልጋት ትነግረውና አታላዩ ሰው ትምህርት ቤት ውስጥ እንዳለ ገምቶ ተመሳሳዩን ብራስሌት ተጣላወም። ለምን እዚሁ እንዳለሽ ፎቶ አትለቂም? አንቺን መከተል ስለሚፈልጉ መምጣታቸው አይቀርም ይላትና ተስማምታ ፎቶዋን ተለቀውና ሲጣብቁ ትከሻው ላይ እንቅልፍ ይወስዳታል። ስትነቃም ልጅቷ ባልመምጣቷ በቃ ብዙ ቆየን ወደ ክፍል እንመለስ ይላትና ይወጣሉ። ብዙም ሳትርግን ስልኳ እንደረሳቸው አስታውሳ ልታመጣው ስትመለስ ሲጣብቋት የነበረችው ልጅ የለቀቀችውን ፎቶ ታየዋለች። ሳትያዝ ለማምለጥ ብትሞክርም ታስቆማትና ለምን እንዳደረገችው ስታፋጥጣትም ይቅርታ አድርግልኝ ምን ያህል ተወዳጅ እንደሆንሽ ሳይ እኔም እንዳንቺ ለመሆን ብዬ ነው። ይቅርታዬን የምትፈልጊ ከሆነ ያጭበረበርሽውን ብር በሙሉ መልሽላቸውና አካውንቱን ዝጊው። እሱም ካደረግሽ ለማንም ምንም አልናገረም ስትላት ትስማማለች። ማታ ላይም ለጅን የተፈጠረውን ትነግረዋለች። እሺ እና ደግሞ እንደምወድ ልነግርህ ብዙ ጊዜ ሞክሬ ነበረ ፈራሁ እንጂ ስትለው ይደነግጣል። ወዲያው ሀሳቧን ቀይራም እያቀለድኩ ነው ናራን ስላመትወዳት ነዋ ከማንም ጋር መሆን የማትፈልገው። አይ እንደዚህ አይደለም ብሎ ቢያሻትም እንዴት እንደሚወዳት እንዳወቀችበት እያሰበ ወደ ቤት ውስጥ ሄድም ናራ ከኋላው ተመጣና አንገቱን ይዛ ታስደነግጠዋለች። እጇ እንደያዘም ህፃን አይደለሁም እኮ ይህንን ማድረግሽን አቁሚ፣ ተው እንጂ ከመቼ ወዲህ ነው ያደግከው እባክህ ትለውና መልሳት ይዘዋለች። ቤት ገብታ ለቀረጻዋ እየተዘጋጀችም ጂኒንም እንዳናደደው ታስብና ቀረጻዋን ትጀምራለች። ዮንግ ደስ ብሎትም እያያት ይቆይና በሌላ አካውንት ጥሩ ጥሩ መልእክቶችን ያስቀምጥላታል። በሌላ ቀንም ቆንጆዋ ልጅንን ታገኘውና የምትስማማ ከሆነ ለናራ ፍቅርን ትገልጽላት ልረዳህ እችላለሁ ትለውና ዮንግን ጨምሮ አራት ሆነው እንዲያጠኑ ሀሳብ ተቀርባለች። ዮንግ መስማማት ባይፈልግም ደስ ቦታ እግሩን ተጎድቶ የነበረው ልጅ ጠርተው ከናራ ጋር እንዳይሆን ስለፈራ ይስማማል። ጥናታቸውን ከጀመሩ በኋላም ብዙም ሳይቆዩ ናራ መንቀላፋት ትጀምራለች። ከጠረጴዛው ጋር አልትጋጭ ስትልም ጂኒ ይዛትና እንዴ አሳመምከኝ እኮ ጭራሽ ልረዳሽ እየሞከርኩ ነው እንዲያውም ስታንቀላፍ እጅ ነው ቆሸሹ ብሎ መጣላት ጀምሩና ዮንግ እያያቸው ይበሳጫል። ጨርሰው ሲወጡም ልጅቷ ናራ ስለምትወደው ሰው ጠይቃትና ጎበዝ ስፖርት የሚሰራና ቆንጆ ቢሆንም ደስ ይለኛል ስትል ጂን ስለሱ የምታወራ መስሎት ደስ ይብለውም የምትወደውን አክተር ትጠራና ልቡን ሰብረዋለች። ለብቻቸው ሲሆኑም ለምንድነው ግን ፍቅረኛ ማትይዘው? ምን ያደርጉልኛል? ጓደኞች አሉኝ አይደለ? ሁለቱ እኮ በጣም የተለያዩ ነገር ናቸው። ለምሳሌ ጓደኞች እንደዚህ እጅህን ይዘው መሄድ አይችሉም ብለው ስትሄድ የያዘችውን እጁን እያየ ላለመታጠብ ይወስናል። አንዷ ጓደኛዋ ለምትወደው ልጅ ፍቅሯ አልትገልጽ እንደሆነ ስትሰማም እሺ በቃ ግን እኔ አብሬያችሁ ነው የምሄደው ብላቸው እንደምትመለስ ነግራቸው በዛው ትቀራለች። ቀጥታ ስርጭቷ ላይም ከዮንግ ጋር ስታጠና ያዩና ለሱ ብላ እንደተወቻቸው ስላሰቡ በድጋሚ ይስቱባታል። ዮንግም አሳይመንቱን ጨርሰሻል እንዴ? አይ ገና ነኝ፣ ቀለል እንዲልሽ ላስረዳሻ ብሎ ሲጠጋት የሚያወራውን ትታ ስታፈጥበት ትቆያለች። ምን ሆነሽ ነው? ምንም፣ ከዚህ በላይ ጭንቅላት የመቀበል የሚችል አይመስለኝም ትለውና እቃቸውን ሰብስበው ይወጣሉ። በጣም ነው የማመሰግነው፣ ባታስረዳኝ ምን እንደማድረግ አላውቅም ነበር። ባዶ ምስጋና አልፈልግም፣ ለምን አትጋብዥኝም? እሺ ደስ ይለኛል ትለውና ጓደኞቿ ትዝ ብለዋት እየተሯሯጠች ትሄዳለች። እንደደረሰችም እንዴት ነበረ ተቀበለሽ? ለቀረጻው ብለሽ ነው አይደል ታውሽን? ውድድሩ እስኪያበቃ ድረስ ጓደኝታችን ቢቆም ጥሩ ይመስለናል። አንቺ ስትፈልጊን ሁሌም ከጎንሽ ነበርን፣ አንቺ ግን አጠገባችን አይደለሽም ብሏት ሲሄዱ ማልቀስ ትጀምራለች። በነጋታውም እንደምትላቸው እያሰበች ዮንግ ከኋላዋ ይመጣና ያስደነግጣታል። ከእሱ ጋር እያወራችም ጓደኞቿ ከዚህ በፊት እንደማይተዋወቁ ነገር ሰላም ብለዋት ብቻ ይገባሉ። ብቻዋን ተቀምጣን ፎቶዋቸውን ስታይ ጂን ያገኛትና ብቻሽን ምን እየሰራሽ ነው? ለውድድሩ ብዬ ጓደኞችን አጣኋቸው። መለየት እንደዚህ መጥፎ ስሜት እንዳለው አላውቅም ነበር። ይቅርታ ጠይቃቸዋ። እኔም እሱን ያሰብኩት መጀመሪያ ግል ብላ እርቦኛል ብላ ያዘውን ስትቀበለው በዚህ ሁኔታ ውስጥም ሆነሽ ትበያለሽ ብለው ሽፉባታል። ጓደኞቿን የምታሳምንበትን መንገድ ስታስብ ትቆያለች። ዮንግ እንደደበራት አይቶም አሳይመንቱን ስላልጨረሽው ነው? አይ አይደለም፣ እንደዚሁ ደብሮኝ ነው እና በረፍት ቀናችን ወጣ ብንል ምን ይመስልሻል? እሺ ደስ ይለኛል ስትለው ጓደኞቿ ይሳሙና እነሱ ባይኖሩም ምንም ሳይመስላት ህይወቷን እየቀጠለች መሆኑን ያስባሉ። የቀጠሮ ቀን ሲደርስም ያምራል ብላ ያሰበችውን ቀሚስ ለብሳ ትወጣና
ጂንን ስታገኘውም የት ልትሄጂ ነው? ከዮንግ ጋር ቀረጻለኝ። ቀሚሱ እንዴት ነው ያምራል። ያው ሰው መስለሻል። ምን ማለት ነው? ሰውማ ሰው ነኝ ብላ የተበሳጨች ትሄዳለች። ዮንግ እንዳያትን ፈዞ ይቅራል። ደጋግማ ስትጠራው ከሀሳቡ ይነቃና የምትጠጣውን ነገር ለመጣላት ትሄድም የምርን ፍቅረኛዋ እንደሚመስል እያሰበች ታፍራለች። ያመጣላትን እያደነቀች ጠጣና ስለ ቀረጻው ይጠይቃታል። ፎቶ እንዲነሱ አጠገቧ ይቀመጣል። በዛው ሰዓትም ሌሎችም ተማሪዎች ያዋቸውና ስለነሱ ማውራት ይጀምራሉ። ከዛ ከወጡ በኋላ ወደ ስኬት መጫወቻ ሄዱና እያለማመዳ ጥሩ ጊዜ ያሳልፋሉ። ከዛ ወጥተውም ደስ የሚሉ ፎቶዎችን ይነሳሉ። ቤቷ አስሸኛትም ጥሩ ጊዜ ያሳለፍነው በጣም ደስ ብሎኛል፣ ቃል በገባሁት መሰረት ፎቶውን አጠፋልሃለሁ ብላ ታጠፋዋለች። ዮንግ የሚሆን ነገር ሊላት ቢፈልግም ጂን ይመጣና በቃ መሄድ ትችላለህ፣ እኔ እሸኛታለሁ፣ ቻው፣ ትምህርት ቤት እንገናኛለን ብሎ ስትሄድም አብሯት መሆን እንደሚፈልግ ለራሱ ብቻ በሚሰማ ድምፅ ያወራል። ጂንም ቤተሰቦቹ የሰሩለትን ምግብ ወስዶላትም እየበላች ቀኑን ሙሉ ያደረገችውን ትተርክለታለች። ማታ ላይም ከዮንግ ጋር የተነሳችውን ፎቶዎችን እያየች ብቻዋን ትስቃለች። እሱም ፎቶውን ባየ ቁጥር ልቡ እየመታ ይቸግራል። የሆነ ልጅም ዮንግ የድሮ ትምህርት ቤቱ አስቸጋሪና መጥፎ እንደነበረና ስሙን እንደቀየረም ይጽፋል። በነጋታም ናራ በር ላይ የሚጠብቁትን ልጆች ለማምለጥ ብሎ መንገዱን ሲቀይር ታየውና ግራ ትጋባለች። ልጆቹ የሚያወሩትን ነገር ደስ ባይላትም ምንም ሳትናገር ቤቷ ትመለስና የተለቀቀውን ታነባለች። በነጋታውም ተማሪዎቹ በሙሉ የተጻፈውን ቢያነቡትም ዮንግ እንደተባለው አይነት ሰው መሆኑን ሳያምኑ ይቀራሉ። ክፍል ሲገባም የተጻፈውን ያሳዩትና እንዳላመኑ ሊነግሩት ቢሞክሩም ኮስተር እንዳለ ይቀመጣል። አስተማሪያቸው መጽሐፏን ስለደርሳቸው ናራን የሚወዳትን ልጅ እንዲያመጣላት ትልካውና ጽሑፉ ላይ እንደተባለው 1 ዓመት ትምህርቱን አቋርጦ እንደነበረ ያይና ስጠይቀው ያምንለታል። ግን ደግሞ ምክንያት ለእናንተ ማብራራት አይጠበቅብኝም ብሏቸው ሲወጣ ናራ ተከተለውና ደህና ነህ ግን? ምን ነው አንቺም ስለ ጽሑፉ ልታወሪ ነው? አይ ስላንተ ተጨንቄ ነው። አትጨነቂልኝ ብሎ ሲሄድ ይከፋታል። አስተማሪያቸውም ስለ ኢንተርኔት መጥፎና ጥሩ ጎን ስታስረዳቸው ትቆይና ናራ እያዳመጠቻት እንዳልሆነ ስለገባት ከሀሳቧ ተነቃታለች። እሷም ስለ ዮንግ ማሰቧን ትቀጥላለች። ጠዋት ላይም ራሱ እንደምንም አብርታቱ ትምህርት ቤቱ ለመሄድ ይዘጋጃል። እሷም በር ላይ ስጠብቀው ትቆይና ጂን አይቷትም ምን እየሰራሽ ነው? ምንም፣ ዝም ብለህ ግባ፣ ትንሽ ቆይቼ እመጣለሁ ብላ ታባረዋለች። ዮንግም ወደ ውስጥ መግባት ፈርቶ ለረጅም ጊዜ በር ላይ ስጠብቅ ይቆያል። ናራ እንደማይመጣ አስባ ወደ ውስጥ ስትገባም ልጆቹ ስለ ዮንግ ሲያወሩ ትሰማቸውና ምን ማለታችሁ ነው? አብሮን ተምሯል እኮ እንደተባለ አይነት ሰው እንዳልሆነ ሳታውቁ ቀርታችሁ ነው ብላ ትጮህባቸዋለች። ጂንም ስለሱ እያሰበ ይቆይና ባስኬት ለመጫወት ሲወርዱ ስልኩን ስለረሳው ከባለመነጽሩ ተቀብሎ ወደ ራሱ ሊደውል ሲል ይህንን ሁሉ አስቀያሚ ወሬ ያስጀመረው እሱ መሆኑን ይደርስበታል። ልጁ ጠርጥሮት ሲጠጋበም ፎቶዎቹን ወደ ራሱ ስልክ በቶሎ ልኮ ምንም እንዳላየ ያስመስላል። ዮንግም ድሮ አብሮት የሚማረው ልጅ ጋር ሄዶ ለምን እንዳደረገው ቢጠይቀውም ልጁ ምንም እንደማያውቅ ያስረዳዋል። ጂንም ናራ እንደተከፋች ሲመለከተም ለዮንግ ደውለትና ያገኘውን ማስረጃ ያሳየዋል። ባለመነጽሩን በዛው በኩል ሲያልፍ ያያቸውና ፈርቶ ሲደናበር ይወድቃል። ለምንድን ነው ያደረከው? እኔ እንደ ቀልድ ነበር የጀመርኩት፣ እንደዚህ ይሆናል ብዬ አላሰብኩም። የኔን ህይወት እያበላሽ ነው እንደምትቀልደው፣ በቶሎ አጥፋውና ውሸት እንደሆነ ተናገር፣ አለበለዚያ ግን በቆም ነው የምንቀብርህ ብሎ ሲያስፈራሩ ተስማምተው እየሮጠ ይሄዳል። ጂንንም በጣም ነው የማመሰግነው፣ የናራ ስም አብሮ እንዳይጠፋ ብዬ ነው ያደረኩት። ተወዳታለህ አይደለ? ለምን ጠየቀኝ? እኔም እንደምወዳት ልነግርህ ስለፈለኩ ነው ይለውና ቤቱ ገብቶም ልጁ ቅርታ ከጠየቀ በኋላ ነገሮች እየተስተካከሉ መሆኑን ይመለከታል። ናራ ችግሩ በመፈታቱ ደስ ይብላትም ዮንግ ግን ደህና መሆኑን እያሰበች እያለ ይደውላትና እንዲገናኙ ሲቀጥራት ትስማማለች። እንዳገኛትም ይቅርበኝ፣ ሰሞኑን ጥሩ ሳልነበርኩኝ ነው። በእውነት በጣም ተናድጄብህ ነበረ። ዋናው ግን አንተ ደህና መሆን ነው። ለምንድነው እውነቱን ያልተናገርከው? ልጆቹ ያሰቃዩ ነበረ። ለዛ ነው ትምህርቴን አቋርጬ ነበረው። ስሜንም የቀየርኩት ለዛ ነው። በድጋሚ ማስታወሱን አልፈለኩትም ነበር። እነዚህ ተረጋሙ፣ ላግኛቸው ብቻ ልካቸውን ማስገባቸው ስትለው ሁኔታዋን እያየ ይስቃል። ቤት ከሸኛት በኋላም እንደሚወዳት ለመናገር ወስኖ ሲመለስ ጂን ቀድሞት ሲናገር ይሰማዋል። እየቀለደ አለመሆኑን ስታውቅም ትደነግጣለች። ጠዋት ክላስ ሲገባም ጓደኞቹ እንደ ድሮ ሲያዋሩት ደስ ይለዋል። እነ ጂን ወደ ክፍል ሲገቡ እያየም እየተሳቁና የተሽኮረመሙ እንደሆነ ያለምና ራሱን ለማንቃት ይሞክራል። የስዕል ክላስ ገብተውም ናራን ስለማታው ለመጠየቅ ቢሞክርም ዝም ብለህ ተቀመጥ፣ ማተኮር አልቻልኩም ብትለውም የሳለችውን ሰው የማይመስል ነገር ሲያዩ ይገረማል። ምንም ሳታፍረም እየተንቀሸቀሽክ ስለነበረ ነው ያላማረው ብላ ፈርማ ስትሰጠው ጉራዋን ችሎ ይቀበላታል። ስትበጣም ለጂን ምን ብላ እንደማትፈልገው እንደምትናገር ስታሰብ ከጓደኞቿ ጋር ትጋጫለች። እንደማይታወቅ ሰው ለማስመሰል ቢሞክሩም ስላላስቻላቸው ይላቀሱና ይቅርታ ይጠየቃሉ። ሲያወሩ ቆይታውም ስለ ጂን ትነግራቸዋለች። እሱ የምትወደው ዮንግን እንደሆነ በግልጽ ታምንላቸዋለች። ጂንን ስታዩም ለመደበቅ ብትሞክርም ምን እየሰራሽ ነው? ውጪ እንጂ። አይ ዛፎቹን እያደነኩኝ ነበረ። በሽ ምግቡ ሳያልቅ ብትመጭ ይሻላል ብሎ ስትከተለው ዮንግያቸውና የበለጠ ይከፋል። ለጓደኞቹ ማንነቷን ሳይናገር ሲያማክራቸውም ይጠቅመዋል ያሉትን ምክር ሰጡትና
በየሄደችበት እየተከተለ ተውደደው አትውደደው ለማጣራት ሲሞክር ትሰላችበትና በድጋሚ ያለ ምክንያት የምትጠራኝ ከሆነ የማረገውን አታውቅም፣ አቁም በቃ ብላ ትቆጣዋለች። ቤት ገብታም ድምፁን የሰማች የመሰላት ትደነግጣለች። አባቷ ስራውን ጨርሶ ስለመጣ ደስ ብሏት አብሮ ለመብላት ብትቀመጥም ጂንንም እንደጠራው ስታውቅ ለማምለጥ ትሞክራለች። ሳይሳካላት ቀርቶ ጂንም ይመጣል። አባቷም በጣም ጥሩ ጥንድ ነው የምትመስሉት፣ ስለማፏ ላይ የነበረውን ውሃ ትደፋበታለች። በልተው እንደጨረሱም ጂን በማጽዳት ሊያግዛት ቢፈልግም አይ እኔ ጨርሰዋለሁ አንተ ሂድ ትለውና ክፍሏ ገብቶም የተበደረችውን መጽሐፍ ሊወስደው ሲል ከዮንግ ጋር የተነሳችውን ፎቶ ያዩና ተናዶ ምንም ሳይናገር ይወጣል። በሁኔታው ግራ ተጋብታ ክፍሏ ስትገባም ፎቶውን ታዩና ምን እንዳናደደው ይገባታል። እሱም ባስኬት ሲጫወት ይቆይና ወደ ሱፐርማርኬት ሲሄድም ቆንጆ ልጅ ያገኛታል። እሷም እንዳየችው እንደተናገረ ትጋምትና ምንም ቢሆን መናገርህ ልክ ነው፣ አሁን መልሷን መጠበቅ ብቻ ነው ያለብህ ትለውና ታጻናዋለች። ናራም ለቀናት ስትሻሻው ትቆይና ከጓደኞቿ ጋር ታማክራ ሌላ ሰው እንደምትወድ ለመናገር ትወስናለች። እሱም ማን እንደሆነ ስለሚያውቅ ተስፋ ይቆርጥና እና ጓደኝነታችን መቀጠል ይቻላል አይደለም? አዎ በማይሆን ጉዳይ የምንጣላ ይመስልሃል እንዴ ብላ ወደ ቤቷ አስሸኛት። የሆነ ሰው ፎቶ ያነሳቸውና በሁለት ወንዶች እንደገባች አስመስሎ ዜና ይሰራባታል። በጠዋትም ሁሉም በድጋሚ ስለሷ ማውራት ጀምራሉ። ዮንግ ሊያናግራት ሲሞክርም ነገሩ እንዳይባባስ ብላ እንዳይከተላት ትነግረዋለች። በተደጋጋሚ ስልኳን እያየችም የማይከተሏትን ሰዎች ስትቆጠር ጓደኛዋ ታስቆማታለች። ነገሩን እንድታብራራ ብትመክራትም ማንም እንደማያምናት አስባ ትተወዋለች። አለቃቸውም የውድድሩ ማብቂያ ቀን እንደደረሰ ታስታውሳቸውና ሁለቱም አሸናፊው ማንም ቢሆን በደስታ ለመቀበል ቃል ይገባባሉ። ቤቷ ተመልሳም ጓደኞቿ የመጨረሻ ቀረጻው እንድታረግ የመከሯትን ሳትቀበል ትቀርና የመጣላትን ሊንክ ሳታቀው ትነካዋለች። ያ ሰውዬም ወዲያውኑ ስልኳን ሀክ ያደረገውና ያወራችውን በሙሉ ይመለከተዋል። እሷም የተፈጠረውን ሳታቀው በሰላም ተኝታ ስትነሳ ከጓደኞቿ ጋር ያወራችው በሙሉ ተለቆ ታየዋለች። ሰውየውም ታዋቂ ለመሆን ብላ ዮንግ እንደተጠቀመችው ስላወራ በጣም ታፍራለች። ጂንንም በማይገባው እንዳስገባችው ስትሰማት ይቅርታ ትጠይቀዋለች። ዮንግም ማየት ስለፈራችም ይሸፍናታል። ከጓደኞቿ ጋር ስልኳን ስታይም ሀክ መደረጓን ትደርስበታለች። አካውንቷን ዘግታም ከውድድሩ መውጣት ስላልፈለገች ትንሽ ለመጠበቅ ትወስናለች። መታጠቢያ ቤት ውስጥም ተማሪዎቹ በተወራባት ነገር ምክንያት እንደማታሸንፍ ሲያወሩ ትሰማና ትከፋለች። ውጤት የሚታወቅበት ሰዓት ሲደርስም ቆንጆ ልጅ እንዳሸነፈች ይነገራል። የናራ ጓደኞችም ለጸናት ቢሞክሩም አለማሸነፏ ብቻ ሳይሆን ስሟ መበላሸቱ የሚያሳዝናትና ብቻዋን ትሆናለች። ዮንግ ሊያናግራት ሲሄድ ግን እንባዋን መቆጣጠር ያቅታታል። የልጅቷ ማናጀርን ማሸነፏን ስትሰማ በጣም ደስ ይላታል። አናግራት ስታበጣም የናራን ስም ሲያጠፋ የነበረውን ሰው ታየዋለች። ናራ ብዙ ስላለቀሰችም አይኗ ማበጡን ያየው ጂን በረዶ ያደርግላታል። ትምህርት ቤት ስትሄድም ዮንግና ልጅቷን አንድ ላይ ስታያቸው ትከፋለች። ዮንግ ቢከተላትም ሳያገኛት ይቀራል። ጓደኞቿ አልጠይቃቸው ሲልም እንደምትወደው ሲያወሩ ይሰማል። እነሱ ሚስጥሯን በማውጣታቸው ይደነግጣሉ። እሱ ግን በደስታ ተሞልቶ ፍለጋውን ይቀጥልና ጣራው ላይ ሲያገኛትም እኔም በጣም ነው የምወድሽ ስላት አፍራ ታመልጠዋለች። ክላስ እንዳለቀም የተቻኮለች ትወጣለች። እሱ መንገዱን በሙሉ እየተከተላት ስለነበረ ደስ ይላታል። በመጨረሻም እንደምንም ደፍሮ እጇን ይዛትና ቤት ገብታ ያሳለፉትን ጊዜ እያስታወሰች ስትስቅ ትቆያለች። ዜና ላይም የሷን ስም ሲጠፋ የነበረው ሰው ለቆንጆ ልጅ ብሎ እንደደረገውና እንደታሰረ ስትሰማ ለልጅቷ ትደውላታለች። እንዳገኘቻትም ታውቂ ነበር እንዴ በፍትሃዊ መንገድ ለመወዳደር ተስማምተን ይህን ማድረጉ አስፈላጊ ነው? እኔ አይደለሁም ኤጀንሲን ያደረገው ብትላትም እሱንም የምታስረዳበት ማስረጃ ስላልነበራት ምንም ማድረግ ሳትችል ትቀራለች። ይህንን ሲያወሩም የሆነ ሰው ቀርጾ ይለቀውና ልጅቷ ከብዙ ሰው ጥላቻ መልእክቶች ይደርሱባታል። በነጋታውም ትምህርት ስላልመጣች ሁሉም ያዝኑላታል። ናራም የሷን ቦታ ወስዳ ውድድሩ ላይ እንድትሳተፍ ቢነግራትም ከምንም በላይ ጓደኞችና ነፃነት ይበልጡብኛል ብላ ውድቅ ታደርገዋለች። አለቃውም ሀሳቧን ትደግፍላታለች። እንደወጣችም ዮንግን ታገኘውና ደህና መሆኗን አስጠይቃትም ደህና ነኝ ብላ ሁለቱም መሳቅ ይጀምራሉ። በነጋታውም ከጓደኞቿ ጋር ለመዝናናት ቤቷ ይገናኙና ስለ ዮንግና ስለ ዩቱባ ሲያወሩ ይቆያሉ። ልጅቷም ከሁሉም ነገር እንደራቀች ስታውቅ ምግቡን ሰበሰበውና ይዛቸው ቤቷ ትሄዳለች። ልጅቷ መምጣታቸው ቢያስገርማትም አንቺ እኮ ምንም አልደረግሽም አትዘኝ ትላትና የተዝናኑ መመገባቸውን ይቀጥላሉ። ጓደኛቸውን ፎቶ ታነሳቸዋለች። በሌላ ቀንም ናራ ልደቷን ማንም ባለማስታወስ ውስጥ በሳጭባቸው ትቆይና ክፍሏ ስትመለስ ሰርፕራይዝ ስላደረጓት ደስ ይላታል። ሁሌም ከጓደኞቿ ጋር በደስታ ለመኖር እየተመኘችም ሻማውን አጥፍታ አንድ ላይ ፎቶ ሲነሱ እያሳየን ፊልሙ ይጠናቀቃል።